ሰላም ጤና ይስጥልን ክቡራትና ክቡራን የዛራ ሚዲያ ተከታታዮች ለዛሬ ያልናቸውን ዜናዎች ይዘን ቀርበናል። ተከታተሉን ዘንድ በአክብሮት እንጋብዛለን። በቅድሚያ አርዕስተ ዜና። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ጀነራል ታደሰ ወረደ አዲስ ውል ስለመፈረማቸው፣ ከተራ ተዋጊነት እስከ የጦር አዛዥነት አሁን ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ህይወት ታሪካቸው የምናስቃኛቸው ይሆናል። ሐሳብ ፈርቶ ጦርነት የሚደፍረው የብልጽግና መንግስት በዚህ ከቀጠለ ፓርቲዎች ከምድር መጥፋታቸው አይቀሬ መሆኑን አንድ የኢሃፓ ፖለቲከኛ መናገራቸውን፣ የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ከ31 ዓመት በፊት የተፈጸመው የሩዋንዳ ጭፍጨፋ አስመልክቶ ያስተላለፉት መልእክትም የምናስደምጣችሁ ይሆናል። እስራኤል በኢትዮጵያ አምባሳደሯ ከአፍሪካ ህብረት ስብሰባ እንዲባረሩ መደረጉን በቀላሉ እንደማትመለከተው ስለመግለጿና ሌሎች ዜናዎችን ይዘን ቀርበናል። ተከታተሉን ዘንድ ግብዣችን ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ጀነራል ታደሰ ወረደ 8 ኃላፊነቶችን ለመፈጸም አዲስ ውል ፈረሙ። ላለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ሲያገለግሉ የነበሩት አቶ ጌታቸው ረዳ መጋቢት 29 ቀን 2017 ዓ.ም በይፋ ከኃላፊነታቸው ተነስተዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ሆነው ሲያገለግሉ የቆዩት ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሾመዋል። ባለፈው ሳምንት ለትግራይ ህዝብ የኢሜል መሪህን ምረጥ የሚል ቀልድ አዘል ጥሪ ያቀረቡት ጠቅላይ ሚኒስትር አብይ አህመድ ዛሬ እንደገለጹት በኢትዮጵያ ህገ መንግስት በፕሪቶሪያ ስምምነትና በዲፕሎማቲክ ማህበረሰብ ዙሪያ ለአንድ ወር ያህል ውይይት ሲደረግ ቆይቷል። በውይይቱም ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሾመዋል በማለት የሹመት ሂደቱን ይፋ አድርገዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በዚህ ውይይት ልናሟላቸው የሚገቡ የህግ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። የሚሉ ጥሪ ምን ላይ እንደደረሰ ያልገለጹት ጠቅላይ ሚኒስትሩ አቶ ጌታቸው ረዳ የአፍሪካ ህብረት ኮሚሽንና ሌሎች ዲፕሎማቶች በተገኙበት የስልጣን ርክክብ መደረጉን ይፋ አድርጓል። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሆን በእጩነት ያቀረበው ህወሓት በርክክብ መድረኩ ላይ አልተገኘም። የህወሓት ተወካዮች በርክክቡ ስነ ስርዓቱ ያልተገኙት ሰሞኑን ስብሰባ ላይ መሆናቸውን ተከትሎ ሊሆን እንደሚችል ተጠቅሷል። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአንድ ዓመት ቆይታቸው 8 ኃላፊነቶች እንዲያከናውኑ ኃላፊነት ተጥሎባቸዋል። የትራንዚሽናል አድሚኒስትሬሽን ዋነኛ ስራ የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል።
የመጀመሪያው የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በፍጥነት እንዲተገበር ማድረግ የሚል ሲሆን አቶ ጌታቸው ረዳ ከኃላፊነታቸው እንዲነሱ ካደረጋቸው ምክንያቶች አንዱ ተፈናቃዮች አለመመለሳቸው ነው። ላለፉት 5 ዓመታት በመጠለያ ካምፕ የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ በየጊዜው ጥያቄ እያቀረቡ የመጡ ሲሆን በአስቸኳይ ካልተመለስን የራሳችንን ውሳኔ ለመወሰን እንገደዳለን ማለታቸውም አይዘነጋም። ሁለተኛው የጀነራል ታደሰ ወረደ ኃላፊነት በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና TDFን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ ነው። በፕሪቶሪያ ውል መሰረት የትግራይ ሰራዊት ትጥቅ ሲፈታ መሳ ለመሳ ተፈናቃዮችን ይመለሳሉ፣ የትግራይ ግዛታዊ አንድነት ይረጋገጣል የሚል ሲሆን በዚህ የ4 ኪሎ ስምምነት የትግራይ ሉዓላዊ መሬት ይመለሳል የሚል አለመኖሩ ብዙዎችን እያነጋገረ ነው። ሶስተኛው የህግ የበላይነት እንዲሰፍን ማድረግ፣ የህዝብ ደህንነት፣ ሰላምና ጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎችን እንዲቆሙ ማድረግ፣ ከዚህም ተገቢውን የቁጥጥር ስራና ህግ የማስከበር ስራ መስራት ይላል። አራተኛው መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲጠናከር ማድረግ የሚል ነው። አምስተኛው ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚል ነው። ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ውጭ የተደረጉ ግንኙነቶችና እንቅስቃሴዎች በማንና ከማን ጋር እንደሆነ በግልጽ ያላስቀመጠው የ4 ኪሎ ስምምነት እንቅስቃሴዎችን የማስቆም እርምጃም በምን መልኩ እንደሆነ ግልጽ አላደረገም። ስድስተኛው ትግራይ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ እንዲሁም የትግራይ መገናኛ ብዙሃነትን የሚያስተናግድ የዲሞክራሲ መንገድ መፍጠር ይላል። በሰባተኛው የተቀመጠው በተለያዩ ክልሎችና ፖለቲካ ፓርቲዎች ተቃውሞ እየገጠሙ የሚገኘው ሀገራዊ ምክክር ኮሚሽን በትግራይ ስራውን እንዲጀምር ሁኔታዎችን አመቻቹ የሚል ይገኝበታል። ስምንተኛው መንግስታዊ የሚዲያና የኮሙኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ የሚሉ ናቸው። ጀነራል ታደሰ ወረደ እነዚህ 8 የሥራ ኃላፊነቶችን ለመተግበር በፊርማቸው አረጋግጠዋል። የፌዴራል መንግስት ትግራይ ላይ ባወጀው የጄኖሳይድ ጦርነት የትግራይ ሰራዊት ዋና አዛዥ ሆነው የመሩት ጀነራል ታደሰ ወረደ ህወሓት ለ17 ዓመታት በዘለቀው የትጥቅ ትግል ወቅት ከተራ ተዋጊነት እስከ ጦር አዛዥነት የደረሱ መሪ ናቸው። በትግራይ ዋና ከተማ በሆነችው መቀለ የተወለዱት ሌተናል ጀነራል ታደሰ ወረደ ትምህርታቸውን የተከታተሉት በአፄ ዮሐንስ ትምህርት ቤት ነው። በ1968 ዓ.ም ወደ ትግል ሜዳ የወጡት ሌተናል ጀነራል ታደሰ ከ1969 ዓ.ም እስከ 1972 ዓ.ም በተለያዩ የህወሓት ሰራዊት የአመራር እርከኖች ላይ ተሳትፈዋል። ከ1972 መጨረሻ እስከ 1974 ዓ.ም ድረስ የኮር አዛዥ ሆነው ያገለግሉት ሌተናል ጀነራል ታደሰ የ73ኛ ክፍለ ጦር አዛዥ በመሆን በተለያዩ ውጊያዎችን መርተዋል። ጀነራል ታደሰ ወረደ ህወሓት ከደርግ ወታደራዊ መንግስት ጋር ውጊያ እያደረገ በነበረበት በዚህ ወቅት የ43ኛ ብርጌድ አዛዥ በመሆን በኤርትራ በቀይ ኮከብ ዘመቻ ተሳትፈዋል። ከኤርትራ ከተመለሱ በኋላ በዓዲ ገዘሞ ጦርነት የተሳተፉት ሌተናል ጀነራሉ በመቀጠልም የህወሓትና የደርግ ወታደራዊ መንግስት ወሳኝ ከሆኑት ጦርነቶች መካከል አንዱ በሆነው 604ኛ ኮር የተደመሰሰበት የሽረ ጦርነት የእዝ አዛዥ ነበሩ። ጦርነቱ ወደ መሃል ኢትዮጵያ ሲቃረብ ከ1979 ዓ.ም ጀምሮ የክንፍ አንድ አዛዥ ሆኖ እየተዋጉ ወደ አዲስ አበባ ገብተዋል። በግንቦት ወር 1983 ደርግ ከስልጣን ከተወገደ በኋላ የደቡብ ምዕራብ እዝ አዛዥ ሆኖ የተሾሙት ሌተናል ጀነራል ታደሰ በመቀጠልም በ1987 የአዋሽ አርባ ወታደራዊ ማሰልጠኛ ኃላፊ ሆኖ ተሾመዋል። በኢትዮ ኤርትራ ጦርነት ወቅት በቡሬ የግንባር የኮር አዛዥ በመሆን የተሳተፉት ሌተናል ጀነራሉ በመጨረሻም የግንባሩ ዋና አዛዥ ነበሩ። ለ9 ዓመታት ያህል የኢትዮጵያ መከላከያ ሰራዊት ማሰልጠኛ ጀነራል ዳይሬክቶሬት በመሆን ከ2003 መጨረሻ እስከ 2004 ዓ.ም መጨረሻ ድረስ የግዳጅ ኃይል አዛዥ እንዲሁም በደቡብ ሱዳን የአብይ ሰላም አስከባሪ ኃይል ተልዕኮ ከፍተኛ መሪ ነበሩ። በመደበኛው ጦር ሰራዊት በኮሎኔልነት ማዕረግ የጀመሩት ታደሰ ወረደ በ1991 ብርጋዴር ጀነራል ሲሆኑ በጡረታ ሲሰናበቱ የሌተናንት ጀነራልነት ማዕረግ ነበራቸው። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የትግራይና የፌዴራል መንግስት ፍጥጫ ውስጥ ሲገቡ የትግራይ ልዩ ኃይልን እንዲያደራጁ በወቅቱ የትግራይ ክልል መሪ በነበሩት ዶክተር ደብረጽዮን ገብረ ሚካኤል መመረጣቸው ይታወሳል። ከዚህ በኋላ የአብይ መንግስት ከኤርትራና ከኢትዮጵያ ክልሎች ጸጥታ ኃይሎች ጋር በመሆን በትግራይ በከፈቱት ለ2 ዓመት በዘለቀው ጄኖሳይዳዊ ጦርነት የትግራይ ኃይሎች ዋና አዛዥ በመሆን መርተዋል። ለ2 ዓመታት የዘለቀው የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረሰው ስምምነት ከቆመ በኋላ በናይሮቢ የማስተግበሪያ ስምምነትን ከኢትዮጵያ የመከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተፈራርመዋል። በመቀጠልም የትግራይ ክልል ጊዜያዊ አስተዳደር ሲቋቋም በምክትል ፕሬዝዳንትነት ማዕረግ የትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ በመሆን ተሾሞ ሲያገለግሉ ቆይተዋል።
ሐሳብ ፈርቶ ጦርነት የሚደፍረው የብልጽግና መንግስት በዚህ ከቀጠለ የኢትዮጵያ ፓርቲዎች ከምድር መጥፋታቸው አይቀሬ መሆኑን የኢሃፓ ህዝብ ግንኙነት ኃላፊ አቶ አበበ አካሉ ተናገሩ። የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ጸሐፊ የነበሩት አቶ አበበ አካሉ ከ2017 ዓ.ም ጀምሮ የኢትዮጵያ ህዝብ አብዮታዊ ፓርቲን ኢሃፓ ተቀላቅለዋል። ኢዜማ ከተመሰረተበት ከግንቦት 2011 ዓ.ም ጀምሮ በዋና ጸሐፊነት ሲያገለግሉ የቆዩት አቶ አበበ በብርሃኑ ነጋ አማካኝነት የሚመጣውን የጠቅላይ ሚኒስትር አብይ ተልዕኮ ሲያስፈጽሙ እንደነበር ይታወቃል። ከኢዜማ ፓርቲ አቋምና አካሄድ ጋር ባለመስማማታቸው ምክንያት ወደ ኢሃፓ የተቀላቀሉት አቶ አበበ ብልጽግና በዚህ አፈና የሚቀጥል ከሆነ ፓርቲዎች ከምድር ይጠፋሉ ብለዋል። የብልጽግና መንግስት ሐሳብ ይፈራል፣ ጦርነት ይደፍራል በማለት ዘግይቶም ቢሆን እውነታው ተናግረዋል። ጠቅላይ ሚኒስትሩ በነበረው የፓርላማ ኢናጉሬሽን ላይ ሁልጊዜ ጆሮ ግንዴ ስር የሚያቃጭለው ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ያሉት ቃል የዛሬ 7 ዓመት ፖዚቲቭ የሆነ አጀማመር ውሎ ቢያድር ኖሮ ዛሬ የምንመኛት ኢትዮጵያ ከፍታ ላይ ባለኝናት። ማን ነው አሁን ኢትዮጵያ ሆኖ እየኖረ ያለው? ማን ነው ኢትዮጵያ ሆኖ የሚቀበለው? ማን ነው አፈርድ የሚሆነው? ጋን በጠጠር ይደገፋል ነውና ጠጠር የምታክልም ነገር አድርገን የነ ለማና የእናቶ ገዱ የለውጥ ማርሽ መሪ የምንላቸውን ሰዎች ነበር። በህወሓት ዘመን ሰላማዊ ሰልፍ አድርገናል። ዛሬ እኮ አይነ ውሃው የደፈረሰን ሰው ልክ አይደለህም ተብሎ የሚታሰርበት ዘመን ዜጎች በማይታወቅ ሁኔታ ተወስደው የት እንዳሉ ቤተሰብ የማያውቁ የእኛ መንግስት ሐሳብ ይፈራል፣ ጦርነት ይደፍራል። በዚህ የሚቀጥል ከሆነ ብልጽግና በሚቀጥለው ፓርቲዎች ቶታሊ ከምድር ላይ ጠፉ ይችላል። ባለፉት 7 ዓመታት የብልጽግና ፓርቲና የጠቅላይ ሚኒስትር አብይ አህመድ ጉዞ የቁልቁለትና የአፈና ጊዜ በማለት ገልጾታል። በኢህአዴግ ጊዜ ከአዲስ አበባ እስከ ጎንደር ሆ ብለን ሰላማዊ ሰልፍ እንወጣ ነበር። አሁን ያ ሁሉ የውሃ ሽታ ሆኖ ቀርቷል። ሰላማዊ ሰልፍ የወጣን ወደ እስር ቤት የሚወረወርበት ጊዜ ላይ ደርሰናል በማለት ቁጭታቸውን ገልጸዋል። ህወሓት አፋኝ ነው ብለን ከስልጣን እንዲወርድ ያደረግነው ፓርቲ ከብልጽግና የተሻለ ዲሞክራሲ እያራመደ ነው ብለዋል። እስራኤል በኢትዮጵያ አምባሳደሯ ከአፍሪካ ህብረት ስብሰባ እንዲባረሩ መደረጉን በቀላሉ እንደማትመለከተው አስታወቀች። በኢትዮጵያ የእስራኤል አምባሳደር አቶ አብርሃም ንጉሴ በአዲስ አበባ ከሚገኘው ከአፍሪካ ህብረት አዳራሽ መባረራቸው ተሰማ። መጋቢት 29 2017 ዓ.ም በአፍሪካ ህብረት ማንዴላ አዳራሽ በተካሄደው የሩዋንዳን ዘር ማጥፋት የተመለከተ ስብሰባ ላይ አምባሳደሩ ድንገት መገኘታቸው ተገልጿል። አንድ ዲፕሎማቲክ ምንጭ ለአልጀዚራ ሲናገሩ የአምባሳደሩ በስፍራው መገኘት ያልተጠበቀ ነበር ብለዋል። ምንጩ ጨምረው እንደገለጹት አምባሳደር አብርሃም ንጉሴ ልክ አዳራሽ ውስጥ እንደገቡ የበርካታ ሀገራት ተወካዮች ከፍ ባለ ድምፅ ተቃውሟቸውን አሰምተዋል። በዚህ የተነሳም ለተወሰኑ ደቂቃዎች ስብሰባው መቋረጡን የገለጹት እኚህ ምንጭ አምባሳደሩ አዳራሹን ለቀው እንደወጡ ስብሰባው መቀጠሉን አስረድተዋል። የአፍሪካ ህብረት አምባሳደሩ በስብሰባ ላይ እንዲገኙ ማን እንደጠራቸው ምርመራ ማድረግ መጀመሩን ዘገባው ጠቅሷል። የእስራኤል አምባሳደር ከአፍሪካ ህብረት ሲባረሩ ይህ የመጀመሪያቸው አይደለም። እንደ አውሮፓውያን አቆጣጠር በ2023 በኢትዮጵያ የእስራኤል ምክትል አምባሳደር በተመሳሳይ ከአፍሪካ ህብረት አዳራሽ መባረራቸው ይታወቃል። በወቅቱ የእስራኤል መንግስት ይህንን ያደረጉት ደቡብ አፍሪካና አልጄሪያ ናቸው በማለት ወቀሳ መሰንዘሩ የሚታወስ ነው። በአፍሪካ ህብረት ውስጥ አባል ያልሆኑ የ87 አገራት የታዛቢነት መቀመጫ ያላቸው ሲሆን ይህንን መቀመጫ እስራኤል በ2021 ማግኘቷ የሚታወስ ነው። አምባሳደሩ ዛሬ መባረራቸውን በተመለከተ የእስራኤል ውጭ ጉዳይ ሚኒስትር ቃል አቀባይ ኦሪየን ማርሞሪስቲን በሰጡት መግለጫ አምባሳደሩ በስብሰባው ላይ የተገኙት በክብር የመጥሪያ ደብዳቤ ደርሳቸው እንደሆነ ጠቅሰዋል። ይሁንና ይህንን መጥሪያ በመላክ ጸረ እስራኤል አጀንዳ ያላቸው አካላት እንዲጠቀሙበት ማድረጉ አሳፋሪ ተግባር መሆኑን አስረድተዋል። የሩዋንዳና የአይሁድ ህዝቦች ተመሳሳይ ታሪክ ያላቸው መሆናቸውን የጠቀሱት ቃል አቀባዩ ዛሬ በአምባሳደሩ ላይ ይህንን ድርጊት በፈጸሙ አካላት ላይ አስፈላጊው ዲፕሎማሲያዊ እርምጃ እንደሚወሰድባቸው ገልጸዋል። ይህ የአፍሪካ ህብረት እርምጃ የተሰማው ጋብ ብሎ የነበረው እስራኤል በጋዛ ውስጥ የምታካሄደውን ወታደራዊ ዘመቻ አጠናክራ በቀጠለችበት ወቅት ነው። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50,000 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኛዎቹ ሴቶችና ህፃናት መሆናቸውም ተገልጿል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት አስታውቋል። የአፍሪካ ህብረት አባል የሆነችው ደቡብ አፍሪካ እስራኤል በጋዛ ላይ የምታካሄደው ጥቃት የዘር ማጥፋት ድርጊት ነው በማለት በዓለም አቀፍ የወንጀል ፍርድ ቤት ክስ መመስረቷ ይታወቃል። የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ከ31 ዓመት በፊት የተፈጸመው የሩዋንዳ ጭፍጨፋ የሰው ልጅ ጭካኔ ሊደርስ የሚችልበትን ጥቃት አሳይተዋል። ይህ ማስታወስ ለማዘን ብቻ መሆን የለበትም ብለዋል። በትግራይ የጄኖሳይድ ጦርነት እንዲታወጅ አስተዋጽኦ የነበራቸው የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በበኩላቸው የዛሬ 31 ዓመት በሩዋንዳ በቱትሲዎች ላይ
የተደረገው የዘር ማጥፋት ዘመቻ የሰው ልጅ ጭካኔ ሊደርስ የሚችልበትን ጥግ አሳይተዋል። ድርጊቱ ለማዘን ብቻ አይደለም፣ ምንጊዜም እንዳይደገም ለማለት ነው። ሰውን በዘሩ ለማጥፋት ማንም መብት የለውም ለማለት ነው። በሌላው ላይ ብቻ የሚደርስ አለመሆኑን ለማስታወስ ነው በማለት በኤክስ ገጻቸው አስፍረዋል። ሳህለወርቅ ዘውዴ ትግራዋይ በማንነቱ ምክንያት ለማሰብ የሚከብድ ጄኖሳይድ ሲፈጸምበት ግን እንዳይደገም ከመጣር ይልቅ ተባባሪ እንደነበሩ አይዘነጋም። የተከበራችሁ የዛራ ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን እጅግ እናመሰግናለን።